የተፈጠረው ነገር ንገሪኝ። ሚስቴር ምንድን ያደረግሻት? ልጄ ምንድን የሆነችው? ዶክተር ሚስቴ ምን ሆና ነው ንገሪኝ። እኔ ጋር እንደዛ አጣድፈሽ አመነጫጭቀሽው በጥብጬ ልጄን አውርድልሃለሁ እያልሽኝ ነበር። በጥብጠሽ አወረድሽው ልጄን። ስለዚህ ያለው አማራጭ እሷን አትርፈን ልጁ ቢወርድ ይሻላል ነው እያለን ያለው። ያለ እነሱ አልችልም። ተነስ እየነገርኩህ እኮ ነው። ለምን ያለ ፍቅር ያለ ኪያማት አይኔ ያየ ኪያን ማጣት እንደማልፈልግ ታውቃለህ። እርሱ ይረጋጉ። ለምንድን ነው የማይረጋጉ ማለት ነው? ኪያን ልትሞት ትፈርዳለህ ብዬ መቼም አልገባም። እያረጋ ፈርማለህ። እንግዲህ ፍቅር ጨከንኩብሽ። ሞታለች። ኪያ የት ነው ያለችው? ዛሬ አኑ አልሽኝ። በቃ ሞታለች ማለት ነው። ቤቱ ዶክተር አክስቴ ኪያ ምን ሆና ነው? ምን ሆና ነው ዶክተር? ኪያ ምን ሆናብኝ ነው? ስለ ኪያ ንገረኝ። ተረጋጋ አትበለኝ። ተረጋጋ እንድትለኝ አይደለም የመጣሁት። ምን ሆና ነው አክስቴ? ኪያ ምን ሆና ነው? እንዴት የማውቀው ነገር የለም። አንቺ አይደለሽ የተሻተሽው? አንቺ አይደለሽ ወይ ይዘሽብኝ የሄድሽው? ምንድን ነው የምታውቂው ነገር የሌለው? ምንድን ነው የምታውቂው ነገር? አንቺ ጋር አይደለች እንዴ? ስለ ኪያ እኮ ነሽ። ሞታለች። ሞታለች። ኪያ የት ነው ያለችው? ዛሬ አኑ አልሽኝ። በቃ ሞታለች ማለት ነው። የተፈጠረውን ነገር ንገሪኝ። ሚስቴር ምንድን ያደረግሻት? ልጄ ምንድን የሆነችው? ዶክተር ሚስቴ ምን ሆና ነው ንገሪኝ። ኪያ ልጅሽ እንዴት እረጋጋለሁ? ሚስቴና ልጄ ምን ያደረግሻት? እንደፎከርሽው አደረግሽው? እንደፎከርሽው አደረግሽው ወይ? ከአንቺ ጋር አይደል እንዴ? ከብራይዳሉ ጋር አንጠልጥለሽ ነበር አይደለ? ሚስቴን ይዘሽ የመጣሽው እንደዛ እየለመንኩሽ እግርሽ ላይ ልኬ። እሺ ይረጋጋል። ብዙ አታውቁም ነገር አለ። ሚስትና ልጅ ምንድን ነው? እሷ ደህና ኪያ አይኗን አሳየኝ። እሺ አይኗን አሳየኝ። እንደዛ እየለመንኩሽ ሚስቴን ልጄን እያልኩኝ ሚስቴን ልጄን እያልኩኝ ምንም አልሆነችም አለች እኮ ዶክተር ቢሮ እዚህ ጋር መታቻል ሞታለች። ክትትል እያደረግን በፍጹም ስልኳን አታነሳም። ስደውል የሆነ ነገር አድርገሻታል። የሆነ ነገር አድርገሻታል። ምን አድርጊ? ጭራሽ በመዳንና በህይወት መካከል ነው ጭራሽ ያለችው። ጭራሽ እንደዛ ነው ዶክተር። ነገሮችን ያባብሳል። ምን አድርገሻት ነው? መጀመሪያ እኔን አትገኝም ዶክተር። ግን በቃ አንድ መርፌ ስጠኝ። ዛሬ ልጄ ያለ ኪያ መኖር አልችልም ዶክተር። እንደዚህ ሆና ካየችን ለእሷም ጥሩ አይደለም። ለባስ ሌላ ነገር ውስጥ ገባ ታደርጋለህ። ገንዘብም ካለ ብዬሽ ምን ላድርግ? ልጅሽን ትገኛለሽ። ያደረጉት ነገር የለም እኮ የማውቀው ነገር የለም። ወይኔ ኪያ ወይኔ ልጄ። ወደ መፍትሄ እንሂድ። እኔ እናንተ አንግባባም እስከ ዛሬ ግን በኪያ ጉዳይ ግድል እንግባባ። ምን አድርገሻት? ምን አድርገሻት? የሆነ ነገር አድርገሻት ከሆነ ትናንትና ሰላም ያለች ልጅ ከኔ ጋር እንደዛ አጣድፈሽ አመነጫጭቀሽው በጥብጬ ልጄን አውርድልሃለሁ እያልሽኝ ነበር። በጥብጠሽ አወረድሽው ልጄን። እሳቸው ምንም ያደረጉት ነገር የለም። ልጅሽን ገደልሽ ለገንዘብ። የሆነ ነገር ከሆነች እሷ ናት። ታማሚም እየረበሽክብን ያለው አኗር፣ ለምን አትረጋጋም? አንተ ትልቅ ሰው አይደለህ እንዴ? ለመረጋጋት ሞክር እንጂ ስንት አቅዳ ነበር እጅን ከለመያዝ እኩሱማ ያው ለነገር ዶክተር ልጅ የሚመጣ ነገር ነው። ትናንትና ማለት ነው ጥሩ ሁኔታ ላይ ነበር። በገንዘብ ነው የሚሰራው። ገንዘብ ነው መፍትሄ አይሆንም። እርሶ ይረጋጉ። ቆይ እኔ አረጋጋዋለሁ። ዶክተር ደህና አይደለችም። አይደለችም። ቆይ ተረጋጋና ልንገርህ፣ ላስረዳ። ዶክተር ወይኔ
ቆይ ተረጋጋ አኗር ወይኔ ጊዜ አኗር ወይኔ ጊዜ ያለው ነገር ላስረዳ አንተ ለምን ተረጋጋ ለኪያ መፍትሄ ነው ያንተ መረጋጋት ገደልሻት ይኸውልህ እንደመለክሽው አደረግሻት ወረቀት ተቀበሉኝ የፈለግሽውን አደረግሻት ወይ በቃ ተረጋጋ ያለውን ነገር እኔ አስረዳለሁ ራሴ ላይም ሌላ ነገር አትፍታል ዶክተር ተረጋጋ አንተ ተረጋጋው ምን ሆነ ነው አንተ ትልቅ ሰው አይደለህ እንዴ እንደዚህ በመሆኑ እኮ ምንም የምታመጣው መፍትሄ የለም ምን ሆነ ነው ትልቅ ሰው አንድ መርፌ ስጠኝ ግደለኝ በቃ ምን ማለት ነው እንደዛ ለኪያ ስትልቅ መኖር አልችልም ኪያ ደህና ነች ትላንት ነው ስም ያወጣው ስትሞክር ነበር ለምን ያውጡ እርሶ ወይ እርሶ ይውጡ እኔ አናግረዋለሁ ዛሬ ሞላልሽ አይደል እኔ መጣሁበት ሞላልሽ አይደል እንዴት ነው የምወጣው ሞላልሽ አይደል ሰመረልሽ አይደል የጠራሁት እኮ በጣም አስፈላጊ ገደልሻት አይደል የጠራሁት በጣም አስፈላጊ አይኔን ገደልሻት አይደል ዝም ለምን አይሉም ህይወቴን አበላሸሻት አኗር ምን ሆነ ነው አንተ ኪያና ልጄ በህይወት አይኖሩም እኔን ለምን አትገይም ነበር እነሱ ምንም ያለው ፈቅጄልሽ ነበር እኔ የፈለግሽው ነገር አድርጊ አሁን ሳምሳ ነው ብዬ ከነገር ያለው ዶክተር ምን ዋጋ አለው እኮ ያለ ልጄ ያለ ምንድን ናት እንደፈለግሽ አታደርጊኝ እኔን የፈለግሽኝ ነገር አስገድላለሁ ስትይኝ እሺ አልኩኝ አይደል ይሄ ብቻ አትሄድልኝም ነበረ ተረጋጋና እናውራ ቆይ ምን አይነት አፈጣጠር ነው የተፈጠርሽው ምን ሆነ ነው አንተ ለምን አትረጋጋም አሁን ተረጋጋና ወደ መፍትሄው ብንሄድ ይሻላል እኮ ካናዳ በሄደችና በጥሩ ሁኔታ ላይ ሆነችልኝ ይሻል ነበር ሰማኛ እኔ ሰማኛው ብትሄድ ይሻል ነበር ሰው እርሶ ውጪውን እባክዎት በሰው ብትሄድ ይሻል ነበር ሰው ብትሄድ ይሻል ነበር ተነስና ወደ መፍትሄው ብንገባ ይሻላል እኮ እኮ ሰዓት ጊዜያችን እናባክናለን ወደ መፍትሄው ብንገባ ይሻላል ተረጋጋ አንተ ምንም ያደረከው ነገር የለም እኮ ነገር ስማኝ አስገደልኳት አሳረድኳት ዶክተር ተረጋጋው እሺ አይኔ እያየ ገደልኳት ለምን አትረጋጋም አንተ አይኔ እያየ ዶክተር ስማኛው ወይኔ አንተ ተረጋጋ ምን ተረጋጋ ያለውን ነገር ወደ መፍትሄ እንነጋገርና ወደ መፍትሄው ይሻላል አሁን እሷም ማለት ነው እንደነገርኩ 50 ልጁ እሷም አደጋ ላይ ናቸው ጥሩም መጥፎም አለው ስለዚህ ብናወራ ይሻላል ሰማኛው እሺ ምን ለከኔ የሚጠበቅ እኮ አሁን ተረጋጋ በቃ አንተ ራስህን ለማረጋጋት ሞክር አቅሜ ገደለኝ ጉዱ ምን ላድርግሽ ተረጋጋ መረጋጋት አለ ወይኔ በቃ ተረጋጋ ሞታለች እሺ ዶክተር አልሞተችም ክትትል ላይ ያደረግንላት እኮ ነው ክትትል ላይ ብቻ ገላግለኝ ዶክተር ያደረግኩ እኮ ነው ክትትል ላይ ነው ያለችው አይባላሳይኝ እኔ መካ ያስጠራው ለዚህ እኮ ነው እዚህ እንደተጣረቁ ስለሷ እንድናወራ ብዬ ነው ተረጋጋው አንተ አይባላሳይኝ አንተ ሄዷል እኮ ታያታለህ ያለውን ነገር መጀመሪያ ተነጋግረን መጨረስ አለብን ካተረጋጋክ እሷን ካየች ለሷም ጥሩ አይደለም ዶክተር ቢቢያትሽ ጋር ብዬ እኮ ነገር ሰማኝ እንደዚህ ካየች ለሷም ጥሩ አይደለም የባሰ አደጋ ላይ ተጠላታለህ ራስንም አደጋ ላይ አትጣል ካናዳ ሌላ ሰው ብታገባ ይሻል ነበር ይሁን ነገር ከፍቶ ምን ማለት ነው አሁንም እኮ ደህና ነች በጊዜ ደርሰንላታል እኮ በጊዜ ተደርሶላታል ስለዚህ ወደ መፍትሄው ብንገባ ይሻላል ራስህን አረጋጋ አንተ ተረጋጋ እየሰማኝ ነው ያኑን ብሌን እየሰማኝ ነው አላ ተረጋጋው ምን ሆነ ነው አንተ ተረጋጋና እናውራ በቃ ቀና በል እዚህ ምን ሆነ ነው ቀና በል ምን ሆነ ቢዩ ከዚህ ዶክተር ተጠቅቁ እሺ ምን ሆነ ነው ዶክተር ክፉ ነገር ካለ ሳታሰማኝ ግደለኝ መርፌ አንድ መርፌ ስጠኝ በዚህ ጉዳይ ነው እንድናወራ የጠራሁት ለዛ ነው እኔ ወይኔ ጊዜ ለምን አትረጋጋም አሁን ተነጋገርና እንዴ ተረጋጋና እናውራበት ያለው ነገር እንነጋገር ተረጋጋው አንተ ተረጋጋና አክስቷን መጣው እሷ ፊት ለፊት ብናወራ ይሻላል አሁን ለመረጋጋት ሞክር እኮ ተረጋጋ አንተ ማዘር ይሉ እባክዎትን ግቡ ንጉ
ወይኔ ገደልሻል ገደልሻል። እስቲ አረፍ በሉ ማዘር ለምን እባክህ ተረጋጋ። እኔ መጀመሪያውንም ይሄንንም ፈርቻለሁ። ነገሮችን ሰይጣን አገጣጠመ። እንዴት ብለሽ ያልሽበት እኔ እንደምትፈጠረ ነገር የለም። መጀመሪያ ፈርቻለሁ። እንዴት ብለሽ ለዛች ልጅ እባክህን እኔ እንደዚህ አይነት ነገር እሳቸውንም አዳምጥ እንጂ ሚሉን ስማቸው። እባክህን ታጋዝ እኮ ነው ዶክተር። ይሄንን ትላለህ መጀመሪያ እየፈራሁ እኔም እኮ ደምጫለሁ። ልጇን ለመግደል እኮ ትናንት ስትይ ነበረ ይሰውናል። ደቂቃ ስማቸው ሚሉት ስማቸው መጀመሪያ ደንግጫለሁ። እኔ ይሄንንም ፈርቻለሁ። እንደው አገጣጠመብኝ እንጂ እንደዚህ እንደምትለኝ እንደዚህ እንደምትከሰኝ እኔም ጠርጥሬያለሁ። መጀመሪያም እያልኩ ምን ስትይ ነበር? በጥብጬ ያወጣለሁ ስትይ አልነበር? በጥብጬ ያወጣለሁ ስትይ አልነበር? እንደዚህ አደርጋለሁ ጭክኜ። እባክህ ስማ አንተ ልንገርህ፣ ግደኛ አላልኩሽም? ምን ሰማኝ ከኪዬ እርሶ ተረጋጉ። ቆይ ሰማኝ ነው አናር ልጄና ሚስቴ ኖረው እኔም ራሴን ባጣ ይሻል። አናር ሰማኝ። እኔ ሰማኝ ቢያንስ የኔን አይን ማያ ማለት ነው ልጄ ትኖር ነበር። እየሰማኝ ነው። አሁን ምን ተጠቀምሽ? እኔ አላረኩኝም። እባክህ አሁን ወደ መፍትሄ ብንገባ ይሻላል። ሰማኝ እንካ እየሰማ ነው። እሺ ሞቷል። መርዶ ንገረኝ። ምንም በመርዝም በሰው እጅ ንክኪ ምንም የተፈጠረ ነገር የለም። በጭንቀት የሚመጣ ነገር ነው። እየሰማኝ ነው። ጭንቀት እና ደግሞ አብዛኞቹ 95% አካባቢ የሚሆኑት እናቶች ላይ ቢያንስ ወደ 5%ዎቹ ላይ እንደዚህ አይነት ነገር ያጋጥማል። እየሰማኝ ነው። እና ይሄ በሰው ነገር ምንም የመጣ ነገር የለም። አሁን ለእኔም አንተን ያስጠራሁት ማለት ነው ወደ መፍትሄው እንድንገባ ነው። እሺ ምንድነው መፍትሄው? ጥሩ መጥፎም ነገር አለው። 50-50 ነው። መጀመሪያ ከጥሩ ጥሩ እኔ እናንተ ቆይ ማዘር ይረጋጉ። በሷ ጉዳይ ላይ እስከዛሬ ተግባብተን አናውቅም። ዛሬ ግን ግድ እኔ እናንተ ካልተግባባን እቺ ልጅ ህይወቷ አደጋ ላይ ነው ያለው። እባክህ ከልብ ሆነ በቃ ሰይጣን አገጣጠመብኝ እንጂ አሁን ይኸውልህ በእርግዝና ወቅት የሚፈጠር ነገር እኮ ነው። እሱ ዘርዝሮ ይነግራል እኮ በእርግዝና ወቅት የሚፈጠር ነገር ነው ይሄ ማለት ነው። ቢያንስ 5% የሚሆኑ ሰዎች ላይ ይከሰታል እንደዚህ አይነት ነገር ያጋጥማል። እና አሁን 50-50 ነው ብዬ ነግሬያለሁ። ጥሩም መጥፎም ነገር አለ ብያለሁ። ከጥሩ ስንጀምር ኪያን አትርፈን ልጁን የምናወርድበት ሁኔታ ወደ መጥፎ ስንገባ ደግሞ ማለት ነው ወይ ልጁን እስከ 9 ወር ድረስ እሷን ጠብቀን ልጁ ተወልዶ እሷ እንትን የምትልበት ወይ ነው ያለው። እስከዛ ግን እሷ ላይ ብዙ ፔኖች ይፈጠሩባታል፣ ብዙ ህመሞች ይኖራሉ። ሌላ ነገር ውስጥም ልገባ ትችላለች። ስለዚህ ነገር ተወያይተን መፍትሄ ላይ ብንደርስ ይሻላል። ተረጋግተህ አዳምጥ። እየሰማኝ ነው። ወይ ልጁ ይትረፍና እሷ ትሙት የምትል ከሆነ ግድ ያንተ እጅ ያስፈልጋል። ምክንያቱም አሁን ደግሞ ሁለታችሁም ወጣቶች ናችሁ። ይሄ ነገር ደግሞ አሁን እንዳለው ልጁ ወርዶ አሁን ባለበት 2 ወር ከ15 ቀን ነው ብለኛል። ነግረኛል ያለው ነገር ወርቻታለሁ እኮ ሰማኝ። አሁን እኔ ሰማኝ። አሁን እናንተ እድሜያችሁም ገና ስለሆነ ያለው ነገር አሁን እሷ ተርፋ ልጁ ቢወርድ ይሻላል። ምክንያቱም ወደፊትም እንደገና እንትን ማለትም ስለሚቻል እንደዛ ቢሆን ይሻላል ብለን እኛ ያሰብነው። አንተ የምትለው ነገር ካለ ምንድነው አማራጭ? ወይ ኪያን ወይ ልጄን ማትረፍ ነው? እንደዛ ነው ያሰብነው። መትረፍ አለበት ዶክተር። ሌላ አማራጭ የለም። ልጄንም ኪያንም ማዳን የምችልበት ምንም ምርጫ የለም። እንደዛ ከሆነ እስከ 9 ወር ድረስ እሷ ቆይታ ልጁን ወልዳ ብዙ ስቃይ ነው የምታሳልፈው። ከወለደች ብዙ ስቃይ ነው የምታሳልፈው። ብዙ ስቃይ ነው ይፈጠራል። ከልብኩ አሁን የሞትና የሽረት ጉዳይ ነው። ቆይ ማዘርሽ ተረጋጉ። አንተ እያልከኝ ያለው ወይ አሁን ልጅ እንግዲህ ኪያ ማድረግ አሁን ገና 15 ቀን ነው። ገና እኮ ምንም እንትን ያለ ነገር የለም እኮ ደም እኮ ነው። እሺ ወይ ደግሞ ልጄን አኑሬ መጨረሻ ላይ በኦፕራሲዮን ወለ ኪያ ያኔ ላይ አደጋ መፍጠር ማለት ነው። እስከ ሞት የሚያደርሳትን ነገር ማድረስ ማለት ነው። ስለዛ ያለው አማራጭ አሁን ባለችበት ኪያን አትርፈን ልጁን ትንቢል ይሻላል። ልጁን ይሻላል። ሌላ መንገድ ፈልግ እባክህ። ልጄን ሚስቴን አልልልኝ
ዶክተር ልጄ ነው ሚስቴን ማለት ነው። ለምን አትረጋጋም አንተ? ተረጋጋ። ዶክተር ልጄ ነው ሚስቴን ማለት ነው። ሰማኝ፣ እየሰማኝ ነው። ተረጋጋሽ። እባክህ ተነስ። ያለነሱ አልችልም እኮ ተነስ። እየነገርኩህ እኮ ነው። ለምን ያለ ፍቅር ያለ ቂያማት ተረጋጋ። ምን ሆነህ ነው? ታማሚ እየረበሽክብን እኮ ነው። እኮ ተነስ፣ ተነስ፣ ተነስ። እንነጋገራለን። ተነስ፣ 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 ተነስ። ተረጋጋ። ተው። ምን ሆነህ ነው? እያወራን እየተነጋገርን ወይ ዶክተር ምን ሆነህ ነው አንተ? ትንሽ አይደለም እኮ ነው ልጄ ስብሰብቼ እኮ እኮ የሚከሰት ነገር እኮ ነው። ነግሬሃለሁ አንዴ። ተረጋጋው። አሁን ወደ መፍትሄ ብንገባ ይሻላል። ጊዜ ለምን እንገላለን? አንተ ተረጋጋ፣ ተረጋጋ፣ ተረጋጋ። ምንም ምርጫ የለም። ኪዬን ማድንበት መንገድ እኮ ነገርኩህ እኮ ያለውን ነገር ነግሬሃለሁ እኮ ነው። ስለዚህ ልጄን ካዳንኩ ኪዬ ትሞታለች። እሷ ለከዳንኩ ደግሞ ልጄን ደግሞ ገላለሁ ነው። ስለዚህ ያለው አማራጭ እሷን አትረፈን ልጁ ቢወርድ ይሻላል ነው እያለን። ምክንያቱም ወደፊትም አንተም እሷም እንትን ብላችሁ እንትን ማለት ትችላላችሁ። ሌላ ምንም አማራጭ የለም። ልጄ የሚተርፍበት እንደነገርኩህ ነው። እስከ 9 ኪያ ምንም ሳትጎዳ ልጄ የሚተርፍበት መንገድ የለም። አታባብለኝ ዶክተር። ምንም ሌላ አይኔን እያየሁ እውነቱን ንገረኝ እኮ እየነገርኩህ ነው። ሌላ ወይ የለውም። አማራጮች አቀረብኩልህ እኮ። ወይስ ከ9 ወር ድረስ እሷ ቆይታ ልጁ ተወልዶ ግን እሷ ላይ ማለት ትልቅ አደጋ ነው ሊፈጠር የሚችለው። በፍጹም ይሄ ሊሆን አይችልም። ኪያ መሞት የለባትም። ስለዚህ ልጁ ላይ መፍትሄን ዛሬ ልንወስድ ነው። እሱ ነው ላማክር እንትን ያልኩት። ግዴታ ነው ይፈርማል። ኪያ መትረፍ አለባት። እኔ አይኔ ያየ ኪያን ማጣት እንደማልፈልግ ታውቃለህ። እርሱ ይረጋጉ። ለምንድን ነው የማይረጋጉ ማለት ነው? ኪያ እንድትሞት ትፈርዳለህ ብዬ መቼም አልገባም። እያረጋጋው እርሶ ምን ሆነው ነው? ቆይ ለምን አይረጋጉም እንዴ? ወይኔ ተስፋዬ፣ ወይኔ ፍቅሬ፣ ያለውን ነገር ነግሬሃለሁ። አሁን ተረጋጋና ማለት ነው። ልጄን ስታስወርድ እስኪ ምንም አትሆንም። ምንም የምትሆነው ነገር የለም። እኛ ክትትል እናደርግላታለን። አስፈላጊም ከሆነ ቤት ድረስ ነርሶች ቀጥረን እንዲከታተሏት እናደርጋለን። እሱ ችግር የለውም። እና መድኃኒትም እናዝላታለን። እና በየ2 ሳምንቱ እየመጣች ቼክአፕ ታደርጋለች። ስለዚህ ከልጅና ከሚስት እያስመረጥከኝ። አዎ እንደዛ ነው እንግዲህ ያለው ነገር። ሌላ ምንም አማራጭ የለም። ይቅርታ። በዚህ አይነት አንተም ራስህን በዚህ አይነት ራስህ ላይ ማድረግ ትፈጥራለህ። ፍቅርሽን ገደልኩብሽ። ይሄ እኮ የሚያጋጥም ነገር የሚከሰት ነገር ነው። አሁን ጊዜ ሳናባክን እንትን ብንል ይሻላል። እሺ ኪዬን አትርፍልኝ። በቃ ኪዬን አትርፍልኝ። እሺ ዶክተር ኪዬን አትርፍልኝ። በቃ አሁን ተረጋጋ። ኪዬን አትርፍልኝ እኮ ተነጋገርን እኮ። አሁን ትፈርማለህ። በቃ ያለውን ነገር እንጨርሳለን። ኪያ አባቷ ስም ማን ነው? ኪያ አባቷ ስም ማን ነው? እርሶ እናት ኖት? አክስቷ ኖት? እርሶ በዚህ አይነት ተስማምቷል? በዚህ ጉዳይ ትተርፍልኝ ነው የምፈልገው። ግን እሱ አባት ስለሆነ ያው ይፈርም ነው እንጂ እኔ መጀመሪያም አቋሚን ነግሬያለሁ። ከኪያ ልጅ አልመርጥም መቼም። ለመረጋጋት ሞክር እኮ ተነጋግረን ጨርሰናል። እንዴት ልረጋጋ? ተረጋጋው ነው። ልጄን እያጣሁ ሚስቴን እያጣሁ። እሺ ኪያ አባቷ ስም ማን ነው? ፍቅሬን እያጣሁ እርሶ እናት ኖት? እናቷ ኖት? በዚህ ጉዳይ ይስማማሉ? አሁን በተወሰነ ውሳኔ ላይ ይስማማሉ እርሶ? አሁን በአሁኑ ሰዓት ላይ ምንም ልል አልችልም። እኔ ሁለቱም እኮ ባለው ሁኔታ ከሁለቱ አንዱን ነው ማትረፍ የምንችለው። እየሰሙኝ ነው ማዘር? ሁሉም ነገር እንግዲህ እሱ ይችላል። ዶክተር ኪዬን አትርፍልኝ። መልካም ኪዬን አትርፍልኝ። በቃ ዝም በይ። ኪዬን አትርፍልኝ። እኔ ላፌ አልኩኝ እንጂ በልጄም ላይ ጭካኔ የለኝም። በልጄም ላይ ጭካኔ የለኝም። ከፈለክ ልጄን አትርፍ። በቃ እርሶ ይረጋጉ። ከፈለክ ልጄን አትርፍ እባክህን። ለእኔም ጸጸት አይሆንብኝ። ከኪያ ልጄን ልመርጥ አልችልም።
ከኪያ ልጅ ልመርጥ አልችልም። ማዘር እየሰሙኝ ነው? አሁን ኪያ ከተረፈች ወደፊት ሁለቱም ዘር ማፍራት ይችላሉ። አሁን ባለበት ሁኔታ ግን ምንም ነገር አማራጭ ስለሌለ ከሁለት አንዱ ነው ማትረፍ የምንችለው። አሁን ደህና ነች፣ ክትትል እየተደረገላት እኮ ነው ያለችው። ድንገተኛ ክፍል ላይ ያለችው። እባክህ አቶ አንዋር ተረጋጋ። ስማኝ፣ ተረጋጋ። አቶ አንዋር የአባቱ ስም ነው። እባክህ እዚህ ጋር ተፈርማለህ። እንግዲህ ፍቅር ጨከንኩብሽ። አሁን እሷ ደህና ነች። አሁን ባለችበት ሁኔታ ላይ ደህና ነች። እሷ መስጃ ሳይሆን መሄድ እንችላለን። እሷን አትረፍክ። እኔን ትገላለህ። ታሳያለህ። እባክህ አንዋር እንደዚህ ሆነህ አትይክ። ለመረጋጋት ትተሽብኝ ነበር። እሳቸው ምንም ያደረጉት ነገር የለም። ለመጨረሻ ጊዜ እንኳን ፈቃደኛ ነኝ። በሰው እጅ ምንም የሆነ ነገር የለም እኮ እዚህ ጋር። እባክህ በእኔ የሆነ ነገር ሰይጣን አገናኝቶብኝ ነው። ልታመሰግናቸው ይገባል። ስማኝ፣ እንደውም በጊዜ እየሰማኝ ነው። እንደውም በጊዜ ወደ ሆስፒታል ይዘዋት መጣ እንድትተርፍ አድርገዋል። ልታመሰግናቸው ይገባው። እንደውም እያመማት ነበረ። ማንም የተረዳት የለም እንጂ ወዲያውኑ ወደ ሆስፒታል እኮ ባትመጣ እኮ ይሄኔ አርፋ ነበረ። በቃ ተረጋጋ። በጭንቀት የሚመጣ ነገር እኮ ነው። እኔ ሁለቱም ቢተርፉ ለኔ ፈቃደኛ ነኝ። በጭንቀት የሚመጣ ነገር ነው። እናውን ተረጋጋ። እኔ እውነት ልጇን እንድታጣ መፈልግ ይመስላል? እሳቸው ትልቅ ሰው ናቸው። እንድትሄድ ነው እንጂ ልጇን እንድታጣ አልፈልግም። እባክህ ተረጋጋ። አንተ ተናገርተውኛል እንድትሄድ ነው እንጂ ልጇን እንድታጣ አልፈልግም። ልጅ ማጣት ሌላ ጭንቀት ውስጥ ነው የምትገባው። ልጅቷ ተረጋጋ። አንተው ራስህን ተረዳኝ። እባክህ ተረጋጋ። እንዴት ልበርታ? ተረጋጋ። ራስህን አረጋግተህ እንዴት ብዬ ልረጋጋ? እባክህ ራስህን አረጋጋ። ልጇን እኮ እንዴት በተስፋ እየጠበቀች እንዳለ ተረጋጋና ማለት ነው። ቀኑ ጨነቀኝ እኮ ትናንትና ስም ያወጣሁላትን ልጅ ዛሬ ልገላት ፈረምኩ። ተጀመረም እኮ ይሄ ያለ ነገር ነው። አሁን ተረጋጋና እሷን ሄደህ ታያታለህ። ያለችበትን ሁኔታ አሳያለሁ። ለምን ማዘር ብንሄድ ይሻላል። አሁን እንዲሆነው በእንዲህ ሁኔታ ላይ አይደለም። እንደዚህ ሆነ ካየችህ የባሰ ትረበሻለች። እባክህ እኮ ራስህን አረጋጋ እያልኩ እኮ ነው። እዚህም ታማሚ አለ። ታማሚዎች አሉ። የተወሰነም ነገር እንትን ስላለ እንደዚህ ሆነ ካትይክ። ተረጋጋ። ራስህን አረጋጋ። እሷ ወደ ጤናዋ እስክትመለስ ድረስ ምንም ነገር እንዳሰማ ይሰማኝ ነው። እሺ መርፌ ምናምን አንሰጣትም። በመድኃኒት መልክ እንዲወጣ እናደርጋለን እኛ። ሰምተኛል። ራስህን አረጋጋ። ዶክተር ግን ሞክሩ፣ መጀመሪያ በጣም ሞክሩ። የቻላችሁትን ለማድረግ ሁለቱም ያለውን ነገር እኮ በደንብ መርመራ ያደረግላት እኮ አይተናል እኮ። ክትትል ተደርጎላት ሁሉንም ነገር አይተናል። አሁንም አማራጭ ስላጣን ነው ወደዚህ መፍትሄ የገባነው። ደግሞም ሞክሩ። እሺ አንተ ካልክ ችግር የለውም እናደርጋለን። ግን ምንም ነገር እሷ እንዳሰማኝ እየሰማኝ ነው። ማዘር እርሶም እንዳይነግሯት። የባስ ከተነገራት የባስ ጭንቀት ውስጥ አሁን እንዳትሰማ ጭንቀት ውስጥ የባሰ እንዲነገራት አልፈልግም። የባስ ሌላ አደጋ ውስጥ ኑ ማዘር እባክህ ቀደም